ሲጀምር ዋና ሐሳቡ ምን ነበረ? ቆይ ለምንድን ነው እሱ ጋር ሄደው? ይኸውልሽ ያ ሰውዬ የሶመር አባት ነው። ሶመር በቻለው አቅም ቤተሰባችንን ደስተኛ ለማድረግ እየጣረ ነው። አቶ ኦዛር የት ደስተኛ እንደሚሆኑ ሁላችንም በደንብ እናውቃለን አይደል? ወይዘሮ ሩቻን አሁን እንደዚህ እያልሽ ያለሽው ስለተናደድሽ ነው አውቃለሁ። ከአንቺ የተማርኩት ትምህርት እንደዚህ አይነት ሁኔታ ላይ ማፈግፈግ ጥሩ እንዳልሆነ ነው። እንደማየው ከአሁኑ ተስፋ ቆርጠሻል። አይ ተስፋ አልቆረጥኩም። ያቺ ሴትዮ ግን ቅጣቷን ታገኛለች። እናም ኦዛር እኔን ያጣኛል። ከህይወትሽ ለምን ቶሎ ሰዎችን ታጠፊያለሽ? ቆይ ቱርካን፣ አንቺ እንደዛ እያልሽ ነው? አንቺና ሶመር ረዥም ታሪክ ነው ያላችሁ። መቼም አልተሳሳትኩም አይደል? የምትጻጻፉትና የምትሰራረዙት። አልተሰራረዝንም። ለዛ ነው አሁን እንደምታየው አንድ ላይ የሆን ነው። አሁን ሚኔ ተመልሳ መጥታ አይቫሊክ መኖር ጀምሬያለሁ ብትል እስኪ ያኔ እናይሻለን። ሁልጊዜ እንደ ዝንብ መስኮት ላይ ተለጥፈሽ ማታ ማታ ሶመር መጣ ቀረ እያልሽ መንገዱን እያየሽ ታመሻለሽ። አመሰግናለሁ። በስተመጨረሻ እዚህ እየጠበቅኩ እንደሆነ አስታወስክ። በጣም ይቅርታ፣ ትንሽ ስራ በዝቶብኝ ነው። ቆይ ደግሞ የምን ስራ? አንተና ሲቪ ላይ ለተከራያችሁት ቤት ዕቃ እየፈለግክ ነበር? በጣም ጎበዝ። ጥሩ አድርገህ ትከታተላለህ። ጀግና። አንተም ወደ ኋላ ለማለትህ ጥሩ ነው። እንዴት እንዲፈታ ልትል እንደቻልክ ምንም አልገባኝም። ምን ለማድረግ እየሞከርክ ነው? ሶመር፣ ያንን ቤት እኮ የተከራየሁት ለራሴ አይደለም። የልጅ ልጄን ከነዛ ጋጦጥ ሰዎች ለማራቅ እየሞከርኩ ነው። እሱን ለማድረግ ደግሞ በሰላም የሚያድግበትና የሚኖርበት ቤት ያስፈልገዋል። ለዛ ነው የሚጠበቅብኝን ያደረግኩት። የልጄ ሙስጠፋ ያደራ ልጅን መጠበቅ አለብኝ። አባዬ፣ የተሳሳተ መንገድ ላይ ነህ። ወደ ቤት ልጅ መውሰድ አትችልም። እና ደግሞ እውነቱን ልንገርህ፣ በዚህ ባህሪ እናቴን ከማስከፋት ውጪ ምንም ነገር አታተርፍም። ሌላ ምንም የሠራው ሥራ የለም። ይህንን ነገር ተወው፣ ወደ ቤት ተመለስ። ይኸውልህ አባዬ፣ ምንም ቢፈጠር ከሴቪ ላይ ጋር ምንም ማድረግ አትችልም። ይህንን ታውቃለህ። ይህንን ነገር ድሮ በጣም በሚከብድ ሁኔታ አይተኸዋል። አዎ፣ ሙስጠፋ እኮ ልጅ እንደሆነ እናውቃለን፣ ግን ሁላችንንም የከዳን እሱ ነው። ቅጣቱን ራሱ አላገኘም። ስለዚህ ንዴትህን ዳሪያ ላይ አትወጣው። ምንም አላደረገችም። በቃ ተዋት፣ ደስተኛ ትሆን። ምን አልክ ሶመር? ቆይ ካርታል አይደለም እንዴ? ልጄ ሙስጠፋን አማሉ አይደለም እንዴ እንዲከደው ያስገድደው? ከዛ እናትን አፋጦ ህይወታችንን አመሰቃቀል። እናንተ አሁን ሁለቱም ደስተኛ ይሁኑ ተዋቸው ትለኛለህ? እንደዛ ነው የምታስበው? በጭራሽ አይሆንም። እንደ ተበላሸ ካሴት እየደጋገምክ አንድ አይነት ነገር እኮ ነው የምትለው። እሺ፣ ሁሉንም ነገር እንርሳው። እሺ፣ ቆይ ግን እናቴ ለሲቪ ላይ ቤት እንደተከራየ ስታውቅ ምንድን ነው የምታደርገው? እኔ በጭራሽ ምንም ነገር አላደርግም። ግን ደግሞ ጠበቋን ትልክብኛለች፣ ማለቴ ለመፈታት። እና ይሄ ልክ ነው? ንገረኝ እስኪ፣ ልክ ነው አባዬ? ትዝ ካለህ እኔ ጋር መጥተህ እናትን ወድጃታለሁ አላልከኝም ነበር? እና አሁን ምን ተፈጠረ? እንደዛ ይሆናል ሶመር። ግን ደግሞ ውዷ እናትህ ለልጇ ስትል ዕድሜ ዘመኗን ሙሉ ሁሉንም ነገር መስጠት ከቻለች፣ እኔም ደግሞ ለልጄ ስል ያለኝን ነገር በሙሉ እሰጠዋለሁ። ሰርፕራይዝ! እንኳን ደህና መጣሽ። ይቅርታ ሳልናገር መጣሁኝ። ግን ሳትናገሪ ባትመጪ ደስ ይለኝ ነበር። ለእንግዶች ልክ አይደለም የሚሆነው። የምን እንግዶች? እነማን ናቸው? የድሮ ፍቅረኛ የመጣ ነበር ይመስለኛል። በጣም ናፍቄያታለሁ። ሁኔታዋ እንደዛ ነው። ምንድን ነው የምታወራው? እንግዶቹ ተነዋል መሰለኝ። እንዲህ ስላልኩሽ ትንሽ ቀናሽ እንዴ? ቀናሽ ንገሪኝ። መጠርጠሩስ? እውነት አይንህን ነው ማወጣው። እንደዚህ አይነት ቀልድ ከኔ ጋር አትቀልድ እሺ? እሺ በቃ አልቀልድም። እውነት አይንህን ነው ማወጣው። እንደምታደርገው አልጠራጠርም። በይ አሁን ቁጭ በይና ቡና ላፍላልሽ። እሺ? ቡና አልፈልግም፣ ይቅርብኝ እና ከጎኔ ቁጭ በል።
እና ጓጉተሻል አይደል? ልንጋባ ነው አይደል? በጣም እንደ ጓጓሽ ታስታውቂያለሽ። አዎ በጣም ጓጉቻለሁ የኔ ውድ። በጣም ብዙ ስራ አለን፣ ጊዜ አናገኝ። አዎ ኢዝሚር ሄደን ለጋብቻ ቀናችን መቁረጥ አለብን። ማዘጋጃ ቤት የሚሰራ ጓደኛዬን አዋርቼው ነበር። ቅዳሜ ላይ ከተገኘ ሞክራለሁ ብሏል። በፍጥነት ይሆናል። ሁሉም ነገር በጣም እየፈጠነ ነው። ከዛ ላንቺ የሙሽራ ቀሚስ እንፈልጋለን። እንደነገረኝ ከሆነ አባትሽ ትልቅ ሰርግ ግን አይፈልግም። በእርግጥ እኔም አልፈልግም። ግን ቆይ የኛ ሰርግ ላይ በአንድ መኖር የለበትም? ቢኖር ጥሩ እኮ ነው። ዝግጅታችን ለማድመቅ ዘፋኞች መኖር የለባቸውም? ምን ትያለሽ አንቺ? ቆይ ምን እያልክ ነው? ይኸውልህ ልጃችን ኤፌ ራሱ በቂ ነው። ደስታሽ ሁሌም የተጣደፈ ነበር። ሁሌም ችኩል ነበር። ስትወለጅም ቢሆን እንዲሁ ነው። እናትሽ ተቻኩላ ነበር ሐኪም ቤት የገባችውና በጭንቅላቷ አልመጣችም ተባለ። በጣም ነበር የፈራ ነው። ምን ተፈጥሮ ነው? አክስቴ አትፍሪ፣ ሊወስዱኝ መጥተዋል። የመጣው ተዘግዝቄ ቢሆን ግን ከዚህ በኋላ ቀጥታ ነው የሚሄደው። ምንም አታስቢ። ከበሮ ታዲያ ምንድን ነው? ካርታል ያለውን አደረገው። ቬሎሽን ተሸፈኝ። አቶ ሳዲቅ ሰርግ አልፈልግም ብላቸው ነበር። በጣም ብዙ ነገር እየተፈጠረ ነው። አባዬ መጥተዋል።
እስኪ ሙሽሪት እንይሽ እንጂ። እንካ። አመሰግናለሁ። ለምንድን ነው የምትደውይልኝ? እናንተ ካለ ምንም ማፍረት ሰርግ ደገሳችሁ አይደለ? አዋርዳችኋለሁ። ምንም ማድረግ አትችይም። እሺ እሺ፣ ጥሩ ጠብቁ፣ አሳያችኋለሁ። ማታ እንመጣለን፣ ከውዛር ጋር እንመጣለን። ደህና ሁኝ። ወደዛ አክስቴ ምንድን ነው ችግር አለ እንዴ? ሲቪ ላይ ደውላ ነበርና እሷና ኦዛር ድንገት ሰርጉ ላይ ሊመጡ ነው። ቆይ ለወንድሜ ሶመር ልደውልለት። ማለቴ ያው ትልቅ ልዩነት የለውም፣ ግን ትልቅ መኪና ያስፈልገን። ምን እንጃ አላውቅም። ሶመር የኔ ውድ ይሄኛውን ወድጃለሁ ብለሽ ነበር። ቀለሙንም ወደሽዋል። ከፈለግሽ ይሄኛውን እንግዛው። ግን ቶሎ ወስኝና እንሂድ። በዛ ላይ ሊመሽ እኮ ነው። ቶሎ ብለሽ ወስኝ። አቤት ዶኑሽ። ሄሎ ወንድሜ ሶመር፣ ሴቭ ላይ አሁን ላክስቴ ደውላ ነበር፣ አውርተዋል። እሷና አጎቴ ኦዛር ሰርጉ ላይ ድንገት ሊመጡ ነው። እሺ ስልኩን ዝጊው። ሁሉንም ነገር ለኔ ተይው። ምን ተፈጥሮ ነው? አሁኑኑ መሄድ አለብን። ወዴት? ሴቪ ላይ ጋር ነይ፣ መንገድ ላይ እነግርሻለሁ። ወንድሜ ሶመር የሆነ ነገር ያደርጋል።
ባለዳር ከፈለክ አንተም እዚህ ና፣ ፎቶ አነሳለሁ። እሺ። በጣም ደስ ይላል። ወንድሜ ካርታል ዥዋዥዌው ጋር ላንሳችሁ ነው። እሺ ነይ። እሺ እያነሳው ነው። ወይዘሮ ነዛሃት ደህና ነሽ? ስትታይ ደህና አትመስይም። ምን ነው? አይ ምንም አይደል። እንዲህ በቀላሉ ደስታ መች ይመጣል ብለሽ ነው? ታውቂ የለ ሁሌም ደስታ ያንሰናል። ቆይ ከኔ የሆነ የደበቅከው ነገር አለ እንዴ? ስደውልልህ ስልኬን በስርዓቱ አታነሳም። ምን ማድረግ እንዳለብኝ አላውቅም። መሀል ላይ ቀረው። የተፈጠረ ነገር አለ እንዴ? ታይፎን አቶ ሶመር እንድነግርሽ አልፈለገም ነበር፣ ግን አቶ ኡዘር ለሴቪ ላይ ቤት ተከራይቶላታል። ቤት ተከራየ? ያንን ቤት ታቃጥለዋለህ። እኔ ነፍሰ ገዳይ አይደለሁም ወይዘሮ ሩቻል። እንደዚህ አይነት ነገር አድርጋት በይ። በጭራሽ ግደላቸው አላልኩም። ቤቱን አቃጥለው ነው ያልኩ፣ ማንም ሰው ውስጡ ሳይኖር። ያኔ ለሱ መልእክቱ በደንብ ይገባዋል። ስልኬ ደግሞ የት ነው? ቤቴ ውስጥ ደግሞ ምን ታደርጋላችሁ? ይሄ አባቴ ቤት አይደለም እንዴ? የት ልትሄጂ ነበር? እዚህ ድረስ ከመጣችሁ አይቀር የት እንደምሄድ ታውቃላችሁ ማለት ነው አይደለ? ስለዚህ ዞር በሉልኝ፣ መሄድ አለብኝ። አባቴ የት ነው? አሁን ስንሄድ እናገኘዋለን። ደውይለትና አላገኘህም በይው፣ አታስጠብቂው። እዛ አትሄጂም። ከቤተሰቦቼ ትርቂያለሽ፣ ሰማሽኝ? በጭራሽ። ይኸውልሽ ቱርካን፣ እኔ እንዳንቺ ፈታ ያልኩ ሰው አይደለሁም። እሺ፣ ታናሽ እህትሽ የድሮ ባልሽን ልታገባው ነው፣ ላስታውስሽ እንዴ? እና ልጄንም በዚህ ተግባሯ እየካደችው ነው ያለችው። በክህደት ቤት ያፈረሽው አንቺ ነሽ እና የገነባውን ቤት ማስተዳደር ያልቻለው የአንቺ ልጅ ነው።
መጀመሪያ ራስሽ የፈጠርሽውን ትርምስ። ቱርካን የፈታችውም ሰው ሆነ ዳሪያ ከአንቺ ጋር ምንም የሚያገናኘው ነገር የለም። ወለለለለል ከለለለለል በልዩ ጣዕም ሁሉ ፈካ ደስደስ ባኔላ ዮገርት የሁሌ ምርጫ ሆላንድ እርጎ የሚቃጠል ነገር አለ። እሳት ተነስቷል። እዚህ መሞት አልፈልግም። አይሆንም። ከዚህ መውጣት አለብን ቱርካን። ቤቱ ተቃጥሏል። ነይ ነይ። ቆልፈዋለች። አብረሽ ነይ፣ ከኔ ጋር ነይ ነይ። እዚህ ጋር ብረት አለ። ውሃ ማግኘት አለብን። ውሃ ማግኘት አለብን። እጅ እየተቃጠልን ነው። በዛ በር መውጣት እንችላለን። ነይ 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 ነይ። ደህና ነሽ? ደህና ነሽ አይደል? እሺ 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 እሺ። ሶመር በጣም እየፈራው ነው፣ እየፈራው ነው።
አብሬሽ ነኝ፣ አትፍሪ እሺ? ከዚህ አስወጣሻለሁ። ከዚህ ትወጫለሽ። ነይ ወደዚህ፣ ነይ ነይ። ቱርካን አብረሽ ነይ። አይዞሽ አይዞሽ ቱርካን። አይዞሽ ቱርካን፣ አይዞሽ፣ ተረጋጊ፣ አይዞሽ። ይኸውልሽ ሴቪላ፣ የት ነሽ? የማትመጪ ከሆነ አሁን በቃ ልሄድ ነው። መጣሁ። አይቼዋለሁ። ሴቪላ፣ የት ነበርሽ? በመከራ ነው የደረስኩት። በቃ አሁን እንሂድ። ለምንድን ነው እንደዚህ የተቻኮልሽ? ከቤት ወጣሽው እንደዚህ ነው? ቦርሳ ሳትይዢ? ተቻኩዬ ስለወጣው ረሳሁት። ምንም አይደለም። በቃ እንሂድ አሁን። ሴቪላ፣ ግን ደህና ነሽ አይደል? አዎ። አንቺ ሂጂ። አባዬ ከጎኔ ስለሆንክ በጣም አመሰግናለሁ። ዳሪያ ውዴ፣ አንድ ላይ ደስተኛ ትሆናላችሁ ብዬ ተስፋ አደርጋለሁ። አመሰግናለሁ። እነዚህ ደግሞ አሁን ከየት ነው የመጡት? ፋቲ፣ ልጁን ይዘው ወደ ውስጥ ግባ። ና ውዴ፣ ና ና፣ ወደ ውስጥ እንግባ። ካርታል፣ ምን እየተፈጠረ? ተረጋጊ፣ ምንም አይፈጠርም። አቤት፣ ማን ልበል? አዎ እኔ ነኝ። ምን እሳት ነው ያልከው? አይ እኛ እንኳን ውጪ ነው ያለ ነው። ቤት ውስጥ ሰው አለ ነው እንዲያልከኝ? እህቴ፣ ወንድሜ ሶመርና እህቴ እዛ ናቸው። ቆይ ምን እያልሽ ነው ያለሽው? እህቴና ወንድሜ ሶመር እዛ ቤት ውስጥ ናቸው። ምን? ሊሆን አይችልም፣ ሊሆን አይችልም። ካርታል ልጄ፣ እዛው ሰደኝ፣ ፍጠን ፍጠን። ኑ ሁላችሁም አንድ ላይ እንሂድ። አንተ እዚህ ቆይ እሺ። ልጆቹ ነው ያቸው። ቱርካን የኔ ውድ አትተኝ፣ እሺ? አትተኝ፣ በጭራሽ እንዳትተኝ። አይንሽን እንዳትጨፍኝ፣ አትተኝ፣ እሺ? ለእሳት አደጋ ደውያለሁ፣ ያድኑናል። እባክሽን አይንሽን እንዳትጨፍኝ የኔ ውድ።
ሄደሽ ቡና አፊልን። አክስቴ፣ እማዬና አባዬ የት ናቸው? ይመጣሉ ውዴ፣ ትንሽ ስራ አላቸው። በሉ ልጆች ኑ ክፍላችሁ ልውሰዳችሁ፣ ከዛ እዛ ትጫወታላችሁ። ኑ። ዶኑሽ፣ ወይዘሮ ሩቻንና ሌሎቹ የት ሄደው ነው? ለምን አልመጡም? እነግርሻለሁ። መጀመሪያ ልጆቹ ላይ ወደ ክፍላቸው ይሄዱ። በሉ ሂዱ። ሰርዳር፣ በጣም ፈራው። እህቴና ወንድሜ አንድ ነገር ቢሆኑስ? የኔ ውድ ይደርሳሉ፣ አትፍሪ። እና ምናልባት ውስጥ ላይሆኑም ይችላሉ። አዲስ ነገር ካለ እስኪነግሩን እንጠብቅ። እውነት መቼም ደስተኛ አንሆንም። በሰርግ ቀን ላይ እሳት ምን ማለት ነው? ዶኑሽ፣ ሁላችሁም የደነገጣችሁ ትመስላላችሁ። ምን ተፈጠረ? አይላ ቡና ልታፈይልን ነበር። ጄቮ፣ ቡና 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 ቡና። ቆይ እስቲ ንገሩኝ፣ ወይዘሮ ሩቻን የት ናት? ምን ተፈጥሮ ነው? ቱርካን! ሶመር! ቱርካን! ዳሪያ ተረጋጊ። ልጄ! ሶመር ልጄ! ሶመር! ሶመር ልጄ! አይሆንም! ሶመር ልጄ! አምላኬ ሆይ! ሩቻን ውዴ ተይ! ተመለሺ! ሩቻን ተመለሺ! አይሆንም! ሩቻን ተመለሺ እያልኩሽ ነው። አይሆንም! አምላኬ ሆይ ምን ይሻላል? ዳሪያ ተረጋጊ። በቃ አሁን ትክክለኛ ሰው ልቀቀኝ! ሶመር ውስጥ ነው ኦዛር! ቱርካን፣ ፈጣሪ እባክህ እርዳን። ተረጋጊ ሩቻን ውዴ፣ ተረጋጊ፣ ተረጋጊ እያልኩሽ ነው። ተረጋጊ ሩቻን፣ እባክህ ውስጥ ልጅ ያለ ወርታታል። እባክህን የሆነ ነገር በል። ደውሎልን ነበር። ምን? አሁን ባልደረቦቼ ውስጥ ይገባሉ። እነሱ ናቸው የደወሉት? እባካችሁ ዞር በሉ፣ መንገዱን ብቻ ልቀቁ። ሩቻን እባክሽ ተረጋጊ። ተረጋጉ በቃ። ሶመር ልጄ! ኧረ አድኑልኝ! ሶመር ልጄን አድኑልኝ! ፈጣሪ እርዳን እባክህ። ሶመር! ፈጣሪ እባክህ እህቴ ምንም አትንካት። ፈጣሪ እባክህ ምንም አይሆኑብኝ። እባካችሁን የሆነ ነገር አድርጉ እንጂ ዝም ብላችሁ አትዩ። እባካችሁ ዞር በሉ፣ መንገዱን ብቻ ልቀቁ። እባካችሁ ፍጠኑ! እህቴ ውስጥ ናት። አይዞሽ፣ ምንም አትሆንም። እባካችሁ ፍጠኑ! ምንድን ነው የሚሻለው? ቃሬዛችሁ ሁሉ ፍጠኑ! ቶሎ በሉ፣ ቶሎ አምጡላቸው፣ አምጡላቸው! ብለው ነው እዚህ የመጡት። ያቺን ሴትዮ ለማስቆም ነው ወደዚህ የመጡት። በአንቺ ምክንያት ነው። ዳሪያ በቃ ተረጋጊ። አሁን ትክክለኛው ሰዓት አይደለም አልኩሽ። እህቴ ውስጥ ናት። ካርታል፣ እህቴ ማትረፍ አለባችሁ። በቃ ተረጋጊ፣ ምንም አይሆንም። ተይ የኔ ልጅ፣ እሷን ተያት። ቶሎ በል ስጠኝ። ቱርካን! ቱርካን ልጄ! ቶሎ በሉ፣ ቶሎ በሉ! ወይኔ በሕይወት አለ ግን ልጄ! ወይኔ ልጄ! ወይኔ እሱ ነው! ወይኔ በሕይወት አለ! በሕይወት አለ! እስኪ ንገሩኝ! ወይ ልቀቁኝ! ወይኔ ልጄ! 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 በሕይወት አለ እንዴ? እየተነፈሰ ይኸውልኝ! እየተነፈሰ እየተነፈሰ ወይ አለ ወይ? በሕይወት አለ!
ወይኔ ልጄ 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 ቱርካን ቱርካን ወንድሜ ተው እባክህ። እሺ በቃ ውዴ እባክሽን ነው። ደህና ነች። በቃ ተረጋጊ። አይዞሽ ደርሰውልኝ። አምላኬ ቱርካን ልጄ ፍጠኑ ፍጠኑ! ልጄ ተርፋ ይሆን? አምላኬ እርዳን እባክህን። ወንድሜ ተው። ልጄ ቱርካን ልጄ ቱርካን ልጄ ደህና ነሽ? ወንድሜ ተረጋጋ እስቲ ልጄ አዎ ልጄ፣ ያው ወደዛ እየሄድን ያለ ነው። እንዴት ናቸው አባዬ? ያሉበት ሁኔታ መጥፎ ነው? አዎ ልጄ፣ ሁለቱም ራሳቸውን ስተዋል፣ ግን ምን እንደሆነ አናውቅም። ሐኪም ቤት ስንደርስ ነው የምናውቀው። ስለዚህ እኛ ወደዛ እንመጣለን አባዬ። አይ ልጄ፣ አንቺ ቤት ከልጆቹ ጋር ሁኚ። ስላለው ሁኔታ ደውልልሻለሁ፣ አሳውቅሻለሁ። እሺ ልጄ፣ ምንም አትጨናነቁ። እሺ እቺ ልጅ እኮ ደህና አይደለችም ልጄ። ደህና ነሽ ልጄ? ደህና ነሽ ልጄ? እስቲ መኪናውን ዳር ይዛ አቁመው፣ ቶሎ በላ አቁመው፣ አቁመው። እሺ በቃ ተረጋጋ። ፍጠን ፍጠን፣ ራሷ ልትስት ነው። ፍጠን ልጄ። ውረጂ፣ በቃ ሂጂ ሂጂ፣ አየር ያግኝሽ። ነይ ነይ ውዴ፣ ደህና ነሽ አይደል? ነይ ወደዚህ ነይ። ውይ የኔ ልጅ አይዞሽ ልጄ። አንተ ውሃ ይዘና ፍጠን። እሺ ልጄ፣ እሺ እሺ። ቆይ ውሃ ግንባሯ ላይ አድርጉላት እስቲ። ተንፍሺ ተንፍሺ፣ በደንብ ተንፍሺ። አይዞሽ የኔ ልጅ አይዞሽ፣ አይዞሽ። እሺ የኔ ልጅ፣ እኛ ከጎንሽ አለን። አይዞሽ፣ ተንፍሺ። አይዞሽ አክስቴ። አያይ፣ አንቺ ከፊት ቁጭ በይ፣ እኔ ከኋላ እቀመጣለሁ። እንዳያምሽ መስኮቶቹን እንከፍታቸዋለን። ትንሽ አየር ማግኘት አለብሽ። ነይ በቃ ልጄ፣ ነይ እንግባ። ደህና ነሽ አይደል? እኔ ውድ ነይ ወደዚህ፣ እኔ ቆንጆ ልጅ። አይክፋሽ። እሺ ደህና ነኝ። አሁን ደህና ነሽ አይደል? አዎ በሉ። አይዞሽ እመቤት፣ አይዞሽ ልጄ። ልጄ አሁን እንዴት ነሽ ልጄ? አሁን ደህና ነሽ አይደል? አይዞሽ አይዞሽ። በደንብ አዳምጪ። ሰዎቹ አሁን ይመጣሉ። የምትይውን በይና ቶሎ ሂጂ። ወይዘሮ ሙጅ ጋር ለትንሽ ጊዜ የማርፍበት ቤት ያስፈልገኛል። እና ታዲያ እኔ ምን እንዳደርግሽ ነው? የሆነ ቤት ነበረሽ አይደለ? ሊያውም ትልቅ እርሻ ያለው
ለትንሽ ቀን ብቻ ባክሽ። ሁሉም ሰው የእኔ ቤት ነገር ያሳስባል። እኔ ቤት የለኝም፣ ተናገርኩ በቃ። ይኸውልሽ ቁም ነገር ነው፣ ስሚኝ፣ መደበቅ አለብኝ፣ ለዛ ነው። እሺ አልገባኝም። ለምንድን ነው እየተደበቅሽ ያለሽው? የተፈጠረውን ታውቂያለሽ። ምን ማለት ነው? ቆይ አንቺ እሳቱ ላይ እጅሽ አለበት እንዴ? የራሴን ቤት የማቃጠለ ብድ መስልሻለሁ እንዴ? ቆይ ታዲያ ለምንድን ነው የምትሸሽው? ለምንድን ነው የምትደበቂው? ቆይ ይኸውልሽ ሶመርና ቱርካን ቤቴ ውስጥ ነበሩ። ከዛ ተጣላን። በጣም ብዙ ነገር ተናገሩኝ። በሚቻለው ፍጥነት ከዛ መሄድ ፈልጌ ነበርና በዛ ሰዓት ከቤቱ ጀርባ እሳት ተነሳ። በፍራቻ የተነሳ ምን ማድረግ እንዳለብኝ አላወኩም ነበር እና ተደናገጥኩኝ። ከቤቱ ሩጭ የወጣው እና በሩን ሳላውቀው በሩን ቆልፌባቸው ሊሆን ይችላል። ስለዚህ እዛው እንዳሉ እንዲሞቱ ትተሻቸው መጣሽ ማለት ነው? ሳላስበው ነው ያደረግኩት። ድንገት የተፈጠረ ነገር ነው። ምንም ልረዳሽ የምችለው ነገር የለም። ሰማሽ? አሁን ከዚህ ቶሎ ውጪ። ግዴታ ትረጅኛለሽ። እሺ? በጭራሽ መቼም ልረዳሽ አልችልም። አሁን ቶሎ ውጪ፣ ሂጂ አልኩሽ። አንቺ እኔን በግዴታ ትረጅኛለሽ። እኔን መደበቅ አለብሽ። አለበለዛ ዳሪያ ከካርታል ፍቅር እንደያዛት የነገርሽኝ አንቺ እንደሆንሽና ዶንሽን ወጥመድ ውስጥ እንዳስገባሻት ለአቶ ሳዲቅ እነግረዋለሁ። ሁሉንም ነገር አንድ ባንድ እነግረዋለሁ።